ሄርሜላና ሩታ ታረቁ። እንዴት ታረቁ የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ሄርሜላና ሩቲ ታርቀዋል። የታረቁበትንም መንስኤ አሁን የምነግራችሁ ይሆናል ማለት ነው። እንደሚታወቀው ፍቅርና አብሮሽ ያደረጉትን ነገር ሁላችንም እናውቃለን። በዚህ ላይም እንግዲህ በጣም በመናደድ ማለት ነው በቃ ሁለቱም ታርቀዋል። ይሄ ደግሞ ደስ ይላል። እውነት ለመናገር ከሆነ በጣም ደስ የሚል ነገር ነው። ሩታና ሄርሜላ ታረቁ ማለት በጣም ጥሩ ነገር እንደሚያደርጉ እኔ እርግጠኛ ነኝ ማለት ነው። እነሱ በፊት የሆነ ጊዜ አንድ ላይ ተቀራርቦ ነበር። የዛ ጊዜ አብሮሽ በጣም ተጨናንቆ ነበር ማለት የሚያደርገው በቃ የሚገባበት ጉድጓድ ነበር ያጣው። ከዚያም በኋላ ምን አደረገ? ለያያቸው። እነሱ አንድ ላይ እንዳይሆኑ። እነሱ አንድ ላይ ከሆኑ የአብሮሽን ሚስጥር የአብሮሽን ጉድ ስለሚያውቁበት አብሮሽን ግልጹን ስለሚነግሩት ማለት ነው ልኩን ስለሚነግሩት እነሱ እንዳይገናኙ እነሱ አንድ ላይ እንዳይሆኑ አድርጎ ነበር። በዚህ ላይም እንግዲህ በጣም በሚገርም ሁኔታ እውነት ለመናገር ከሆነ በጣም በሚገርም ሁኔታ ሩትዬና ሄርሜላ ታርቀዋል። ይሄ ደግሞ በጣም ጥሩና አስደሳች ዜና ነው ማለት ነው። እንደዚህ አይነት ዜናዎችን በጣም ጥሩ ናቸው። እውነት ለመናገር ከሆነ እነሱ አንድ ላይ ሲሆኑ እነሱ አንድ ላይ ሆነው እንትን ሲሉ ይጀግናሉ፣ ጠንካራ ይሆናሉ ማለት ነው። አብሬሽንም ልኩ ሲነግሩት አርፎ ይቀመጣል ማለት ነው። እኔ ደግሞ ምላቸው ነገር እነሱ አንዳቸውን እንዲመርጥ በቃ ፊት ለፊታቸው ቆሞ እንደዚህ ይመርጣሉ። እቺ ሄርሜላ ትሻለኛለች፣ ሩታ ትሻለኛለች በል ብሎት እሱ እንደዛ ከመረጠ በኋላ እነሱ በቃ መተው። ሄርሜላን ከመረጠ ሩታ ትተዋለች። ሩታን ደግሞ ከመረጣት ሄርሜላ እንድትተው በቃ ማድረግ ይቻላል ማለት ነው። እንደዚህ ማድረግ አለባቸው እንጂ እነሱ ልክ እንደ እንትን እየተከተሉት መሄድ የለባቸውም እንላለን። ራሳቸውን ማስገመት የለባቸውም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።